ካለ በኋላ የብጽዕናውና የቅድስናው መገለጫ ሁለተኛ ነው በእርሱ ላይ ስልጣን ይሰጣል። ስለ ቃሉ ዘርስ የተመሰገነ ይሁን። ዛሬ በቤተክርስቲያናችን ከፋሲካ ቀጥሎ ያለችው ዛሬ ሮብ አልዓዛር ትባላለች። ሰኞ እሑድ ቀን ፋሲካ ትንሣኤ እንዳከበርን ከሲኦል ወጥተው ወደ ገነት በወልደ እግዚአብሔር በክርስቶስ ሞት መሸጋገራቸው። ማክሰኞ ቶማስ በጌታችን ስቅለትም ሆነ ትንሣኤ ዕለት ስላልነበረ በመጠራጠሩ ምክንያት አምጣ ያመንክ እንጂ ያላመንክ አትሁን፣ ጣትህን አምጣና በመዳፍ ያስገባ ብሎ አይቶ ያመነበት። ዛሬ ደግሞ አልዓዛር 4 ቀን ከተቀበረ የቆየው አልዓዛር ከሙታን የተነሳበት መታሰቢያ ብለን ትንሣኤ ከትንሣኤ ጋር እናከብራለን። እንደምታውቁት የቃና ዘገሊላ ጌታችን ውሃ ወደ ወይን የቀየረበት ከጥምቀት ጋር እንደምናከብረው ልክ ጥምቀት 11 አክብረን 12 እንደምናከብረው ቃና ዘገሊላ ግን የዛን ቀን እንኳ አድርጓል። ጌታችን እንደጠመቀ ማግስት እኮ ቃና ዘገሊላ ውሃ አድርጓል። የውሃን በዓል ከውሃ ጋር ብለው እንዳሉ ሊቃውንቱ የትንሣኤን በዓል ከትንሣኤ ለማክበር የአልዓዛርን ከሙታን ማስነሳት ከጌታችን ትንሣኤ ከተከበረ በኋላ በዚች ቀን በዕሩብ ቀን ይታሰብ አደረጉ እንጂ አልዓዛር ከሙታን የተነሳው መጋቢት 17 ቀን ትክክለኛው ቀን ማለት ነው። ግን ትንሣኤ መከበር ያለበት ከትንሣኤው ጋር በሚገናኝ ሲሆን እኛ ሊቃውንት ሚስጥርም ከሚስጥር ጋር ስለሚያገናኙ ይህን አስቦ ይናገራሉ። አልዓዛር ሁላችሁ ታሪኩ ስለምንደምታው ከተነሳ ከሞተ ከ4 ቀን በኋላ ነው ጌታችን ክርስቶስ ሄዶ እህቱ እንኳን ስትጸየፈው የነበረው ሲከፋ የነበረው ጌታችን ግን አልዓዛር ተነስ ብሎ ያስነሳ። የእግዚአብሔር ስም የተመሰገነ ይሁን። ዛሬ ይሄንን ታሪክ የአልዓዛርን ታሪክ ደጋግመን ብንማር እውነት ነው ሚስጥሩ አያልቅም፣ ብዙ እንነጋገራለን። ግን የአልዓዛርን ታሪክ ስለምናቀውኛ ያለች ደቂቃ ትንሽ ስለሆነች አልዓዛር ሞቶ የተቀበረ 4 ቀን ሙሉ የቆየ ሰው እውነት ነው። አልዓዛር ጌታን ይወደው የነበረ በሞቱ እግዚአብሔር ያለቀሰለት ክርስቶስ ያለቀሰለት። ግን የሚገርመው ግን አልዓዛር የሞተው የጌታ ወዳጅ ሆኖ እኛ ሴማን ደጆ ወሰደው። አላያችሁ? ብዙ ዘመን ቀድሰው በስተመጨረሻ መናፍቃን ሰዎች አላያችሁ? ስንት ዘመን ቤተክርስቲያን አውደ ምሕረት የዘመሩ የነበሩ ሰዎች የሆነች መጨረሻ ሰዓት ላይ ወይ በገንዘብ ወይ በትዳር ወይ በስራ በሆነ አጋጣሚ ቅርበት ሰዎች እኛ የመጨረሻ የሞታችን ቀን ከማን ጋር ነው ሊሆን? ይህ ሁሉ ጥያቄ ማለት አልዓዛር ሞተ የመጨረሻው ሰዓት የጌታ ወዳጅ። እህቱ ማርያም እንኳን የምትወደው ቦታ አሟሟት መልእክት ጭምር ልከውለት፣ ግን አሟሟቱ መጨረሻው ከጌታ ጋር ይሆናል። ምን ሆነ? መጨረሻ ላይ ጌታ አስነሳው። እኛንም ዛሬ ከሞትንበት መጥፎ ነገራችን ቢያላበቻ ነው ያነሳል። አልዓዛር ስናስብ ዛሬ ትንሣኤውን ስናከብር እኛ እንዳንሞት ጾም የለም ሲባል ስግደት የለም ሲባል ጸሎት የለም ማለት አይደለም። ብዙዎቻችን ትልቁ ችግር በክርስቶስ ትንሣኤ እኛ እንሞታለን። እኛ ዘፈን እንዘፍናለን፣ እኛ እንጨፍራለን፣ ግን እኮ ትንሣኤ ብለን አሳበን እየሰከርን መጠን ልክ የለው ንግግር እንነጋገራለን። ከአፋችን የሚወጡ ቃላቶች በጣም ያደማሉ ሰው፣ ግን እኮ ትንሣኤ ነው። ዛሬ ትንሣኤ ነው የሚያስፈልግ። ዛሬ ልክ እንደ አልዓዛር የካረፉብን ብዙ ጣባቸው መቼ ነው ይህን አመል ልተው የምንባል ሰዎች፣ መቼ ነው ይህን ክብርሽን ልታይ የምንባል ሰዎች፣ ብዙ የሞቱ ነገሮች አሉ። አሟሟቱ ግን ከእግዚአብሔር ጋር አድርጎ እግዚአብሔርን ክርስቶስ ወደ እግዚአብሔር መጥቶ ያዘነለት ሰው፣ ይህ ትልቅ ሰው የታደለ ነው። ማን ይሁን እንደዚህ አካሄድ የሚካሄድ እያችሁ በየሚዲያው ጥምጣም አድርገው መለጌታ ነበርኩ፣ ቄስ ነበርኩ፣ ዲያቆን ነበርኩ እያሉ የያችሁ በየሚዲያው መጨረሻ ሞታናችሁ ምን ይሆን? ክርስቲያኖች መጨረሻን ያሳምሩ እንደምትል ጸሎት ይላል። አሁን እኮ ከብዙ ሰዎች ምናቃቸው ቄስ የነበሩ አታውቋቸው፣ መለጌታ የነበረ ሰው አናውቅም፣ ዲያቆን የነበረ ሰው አናውቅም። ስለ ድንግል ማርያም ሲያስተምሩ እኮ በጣም እያነቡ ነው የሚባሉ። ከእንባቸው ከዚህ ከፊታቸው እንባ እየረገበ እንዳትመጻት ክርስቲያኖች፣ እግዚአብሔር በምሕረቱ ሁላችን መጨረሻችን ያሳምራል። አልዓዛር የመጨረሻው ተቀበረ። 4 ቀን ሞላው ታሪኩ ስለምናውቅ። ከ4 ቀን በኋላ እንኳን እህቱ ማርያም ስትጸየፈው ከሱ ጋር ያለች እህቱ የገዛ ጌታችን ግን ይነሳላት። አልዓዛር ብሎ የሞተውን አልዓዛር ጌታ አስነሳ ከመቃብር። ምን ማለት ነው? ሰዎች አይነሱም ብለው የቀበሩትን በሙሉ እግዚአብሔር ግን ማስነሳት ይችላል።
አትወልጅም ከእንግዲህ በኋላ ተብሎ በሰው ዘንድ የተደመደመ በሳይንስም የተረጋገጠው ልክ እንደ ሳራ እግዚአብሔር ማጸን ከፍታ ለእግዚአብሔር ይሰራል። እኔ ከዚህ ሱስ ውስጥ አልወጣም፣ እኔ ከዚህ ክፉ ግብር ውስጥ አልወጣም ብለን የተቀበሉ እነዚህ በሙሉ እኛ በንስሐ ከተመለሰ ቅድም እንዳለው በጥቅሱ የፊተኛው ትንሣኤ እድል ያለው ሰው ምንድነው? ሰው ብዙ ለቅዱስ ምን እድል አለ ክርስቲያኖች። አሁን በዚህ በአዲስ ኪዳን ዘመን በሀገራችን በኢትዮጵያ በኢማራት ምድር መከራው ፈተናው ያየ በዚህ ወቅት አውቀንበት ንስሐ ገብተን ካስተካከል በእውነት ይህን ድል ይጠቀም ሰው ሁለተኛ ሞት የተባለው ሞተ ነፍስ አለ ስልጣን በኛ ነው። መቼ ግን የፊተኛው ትንሣኤ ይችላል። ትንሣኤ ኃጢአት ሰርቶ አንድ ሰው ዝም ካለ ሞቷል፣ ቆሟል እኮ ይሄ ነው የሚተራመደ። ግን ንስሐ ሲገባ ትንሣኤ አለ። እቺ የፊተኛው ትንሣኤ ማለት ነው። ሁለተኛው ሞት የተባለው ሞተ ነፍስ አለ ስልጣን በኛ የለውም። ብንሞት እንኳን እግዚአብሔር በሥጋ ያስነሳል። እቺ ሞተ ነፍስ እንዳለኝ ተከርስቲያኖች አልዓዛር ሞተ፣ በአራተኛው ቀን እግዚአብሔር ክርስቶስ አስነሳው። ጌታችን ሙታን ሲያስነሳ ሁሉ በዓላማ ነበር። መነሳት አይቻልም፣ ሞቶ ተቀብሯል፣ ይሸታል የተባለ በሙሉ እግዚአብሔር ማለት ምን ማለት ነው? ይባላል ምንም ማለት በግል ሕይወታችን እንዲሁም በሀገራችን ወይም በቤተሰቦቻችን መከራ ችግር ቢገጥመን እንኳን ይሄ መለወጥ አይቻልም መሻገር አትችሉም የተባለው ልክ እንደ አልዓዛር የከረፋውን በሙሉ ወደ በጎ ጠርግ ይገኛል። አሁንም እግዚአብሔር አምላክ ሁላችን ችግር በቸርነቱ ይቅረብልን። እውነት አለብን አለ ማንስ ችግር የለበሰዋል። እውነት እግዚአብሔር በእጅ የማይጠላ ማን ነው? በቃ አይቻልም እንደው አትረሹም እንዴ የምንባል ሰዎች አይቻልም ገደሉ አትሆም እንዴ ይባል። አዎ እንደ አልዓዛር ቆይቶ ሊሆን ይችላል። አዎ አሁን አንተ ያለበት ክፉ ግብ በጣም ብዙ ጊዜ ቆይሽ ኃጢአት ውስጥ ገብተን ይችላል። የሚገባ ኃጢአት የወደቀ ሰዎች አለ። ቢሆንም ግን እንደ አልዓዛር አሟሟታችን ሃይማኖታችን ጠብቀን ከሆነ እግዚአብሔር ያስነሳል። ክርስቲያን ተስፋ እንዳልቆት ልክ ነው። እግዚአብሔር አምላክ ወደ እኔ እንዳትመጣ ወደ ቤቴ እንዳትገባ እንደ አልዓዛር የሚከረፋ በደል በፊት ያለው እውነት ነው። ቢጠጋማ ጥሩ ሽታ አለ። አንዳንዶቻችን በዘረኝነት ከርፍተናል። አንዳንዶቻችን በዝሙት ከርፍተናል። ማን ያልከረፋ ሽታ ያለው ሰው አለ? ማን አለ ከኛ መካከል ብዙ እውነት እግዚአብሔር ልቦና እያያሁን እዚህ በር ቢያስገባ ማን የሚገባው? ማን ቤት ውስጥ በቤት ውስጥ ማን ሊቆም ይችላል? እኔ ጨምሮ ማን አለ እሱ ግን የሚከርፋው ተነስ ካስነሳ በኋላ ፍቱት ይመላለስ። የመፍታት ስልጣን የማን ነው? የካህናት። አልዓዛር በነገራችን አልዓዛር ከሙታን ተነስቶ ኤጲስቆጶስ ሆኖ ነው ያረባል። አከይ ማሰቡሩ መጥቶ ከሙታን እንደተነሳ በዛው ተፈታለኛ እንዲቆለ ስንት ታሪካችን በጸሎት ተቀይሮልን ስንት ችግራችን በየሰንተ ተቀርፎልን የሆነ ቦታ ከደረሰ በኋላ እልምንም አልዓዛር ከሙታን ከተነሳ በኋላ ኤጲስቆጶስ ሆኖ ተሹሞ አገልግሏል። ዛሬ በዚህ ቀን የተገኘ ክርስቲያኖች የሚከረፉ ክፉ ግብራችንን እንደ አልዓዛር እንኳን የሚሸጡ ነገሮችን በንስሐ በቤተ ክርስቲያን ቀኖና በካህናት አባቶቻችን ስንመላለስ የፊተኛው ትንሣኤ እናገኛለን። ከዛ ሁለተኛው ሞት አያገኛል። የሚያስፈራው ያለ በዘመን አይወጣም። የዛኔ ሲኦል ከተገባ በኋላ በባለስልጣን አይወጣም፣ በብር አይወጣም። ድሮ በመላ አልፏል ይባል። አሁን ዛሬ መላ የለም። መላው አንድ ብቻ ንስሐ፣ የፊተኛው ትንሣኤ። ሌላ ማምለጫ መንገድ የለም። ሌላ ብልጣብልጥነት፣ የትምህርት ደረጃ ማስተርስ ያለው ምናምን ወንድ የሆነ ምናምን የዚህ ብሔር ጎሳ የእውቀት ደረጃ የለውም። ማምለጫው አንድ ብቻ ነው። እሱ ምንድን ነው? በእውነተኛይቷ ኦርቶዶክሳዊ ተዋህዶ ሃይማኖት ጸንቶ ንስሐ ገብቶ መኖር፣ የፊተኛው ትንሣኤ። ከዛ እነዛ የሚከረፉ የሚሸቱ ሽታዎቻችን ሁሉ ተቀርቦ ይቀራል። ካህናት አባቶቻችን ፍቱት ይመላለስ። በዚህ አጋጣሚ ጌታችን ካስተሰባሉ ምን አይፈተውም። ሰው ከባዱ እኮ ሞት ማስነሳት። ያንን ሁሉ አድርጎለት ፍቱት። የመፍታት ስልጣን የማን? የሐዋርያት የተገነዘበት። ዛሬ ብዙ የታሰበበታል። ለዛ ከሆነ ማእሰረ ኃጢአት የኃጢአት ማስሪያ ይዘይታል ይመስላችኋል? አቡነ ዘአምጥና እግዚኦ መሐረነ ክርስቶስ ቅድም ሰውነታችሁ ሲል እንደሰማችሁ 12 ጊዜ እግዚኦ መሐረነ መጀመሪያ ከዚህ ወደዚህ ምን ማለት ነው? በገነት ነበር ወደ ሲኦል ወረደ። ከዛስ በእንተን ስትለ ማለት ሲባል ደግሞ ከግራ ወደ ቀኝ በኃጢአታችን ምክንያት ወደ ሲኦል ወደ ግራ ገብተን የሚሆነው ቅሉ እርሱ ግን ሞቶ ተነስቶ ከግራ ወደ ቀኝ ከሲኦል ወደ ገነት መልሶናል። አሁንም ጌታችን ከፊተኛው ትንሣኤ ተጠቅመን ከወደቅንበት ከሚከረፋ ኃጢአታችን በቸርነቱ የፊተኛው ትንሣኤ ተስፋ አድርገን እንድንነሳ እሱ ይፍቀድ።
ለመምህራችን ቃልህን ያሰማልን፣ ቃልህን ያሰማልን፣ መንግሥተ ሰማያትን ያወርስልን። እግዚአብሔር አምላክ በአገልግሎት ዘመናቸውን ከጤና ጋር ያድልልን። እኛም በሰማነው ቃል መንፈሳዊ ፍሬ እንድናፈራ የአምላካችን ቅዱስ ፈቃዱ ይሁንልን። ማስታወቂያቸው ይኖሩናል። ከማስታወቂያቸው በኋላ ዝማሬ እንዘምራለን። የፊታችን ቅዳሜና እሑድ በገዳማችን ቅዳሴ ይኖራል። ላልሰሙትም እንድታሰሙ ለእህት ወንድሞቻችን ብርሃን ወጣ ከመስቀሉ